እና ውዶችዬ እዚህ ጋር እንደምታዩት በጎን ያለው በስተዚህ በኩል ያለው የማጣረቂያ ነው። ከዚህ በኩል ያለው ደግሞ የልብስ ማጠቢያው ነው እንደሚታያችሁ ማለት ነው። ያው እዚህ ጋር የልብስ ማጣረቂያው ላይ ደርሰናል ማለት ነው። የልብስ ማጣረቂያውን ይሄን ከታች ነው እንደዚህ አድርገን በሩን ከፍተን ማለት ነው እዚህ ውስጥ ነው የምንጨምረው ማለት ነው ልብሱ ማለት ነው። ከጨመር በኋላ ነው እንግዲህ ወደ ፕሮሰሱ የምንሄደው። አድርገን በሩን በደንብ እንዘጋለን እና እዚህ የልብስ እንትን ላይ መጀመሪያ እንደምታዩት እዚህ ጋር ተከታያችሁ ማለት ነው። ይሄ እንደዚህ ሳብ በማድረግ ቆሻሻው እዚህ ጋር ልብስ በሚያጠርበት ይሄ ፀጉሩ የልብሱ ፀጉር ምናምን እዚህ ጋር ይጠራቀማል ማለት ነው። ይሄንን ልብስ ማጠራቃችሁ ምናምን ከጨረሳችሁ በኋላ ቢያንስ ከሳምንት አንዴ እንደዚህ ሳብ አድርጋችሁ አውጥታችሁ ማለት ነው። እዚህ ጋር የልብስ ቆሻሻውን እንደአጋጣሚ እንትን ብዬ አውጥቼው ነው የሚገርማችሁ በዚህ አይነት መልኩ እንደሚታያችሁ ማለት ነው። ይሄ ሙሉ ለሙሉ ይጠራቀማል ማለት ነው። ይሄ ቆሻሻ አሁን እኔ ስላጸዳሁት የለውም ማለት ነው። እንደዚህ አይነት የፀጉር እዚህ ውስጥ ማለት ነው ይቀመጣል ማለት ነው። ከዛ አይነት አውጥታችሁ ሳጸድ ያላችሁ ማለት ነው። ልብሱ አጣርቆ ሲጨርስ ቢያንስ እንዳልኳችሁ በሳምንት አንድ ጊዜ መፈተሽና ቸክ ማድረግ አለባችሁ። እንዳርጋችሁ ወደ ቦታው ትመልሳላችሁ። ሳብ ስታረጉት ይወጣል እንደዛ አድርጋችሁ ማለት ነው። ከብድ ነገር የለውም። ከዛ ሳታርጉት ወደ ውስጥ እንትን ማለት ነው ማለት ይሄ እንግዲህ በሚደረቅበት ሰዓት የልብሱ ቆሻሻ ምናምን ይወጣል ከዚህ ውስጥ ማለት ነው። ፀጉር ምናምን ማለት ነው። እና ያን እንደዛ አድርጋችሁ ታወጣላችሁ ማለት ታጸድታላችሁ ማለት ነው ውዶቼ። እሺ ቤተሰብ ባለፈው የሶስት አይነት የልብስ ማሽን አስተጣጠብ አሳይቻችኋለሁ ማለት ነው። ዛሬ ደግሞ ለየት በሚል የልብስ ማሽን መጥቻለሁ ማለት ነው ውዶቼ። እስከ መጨረሻው ተከታተሉት። በተለይ ለአዳዲስ ልጆች ይጠቅማችኋል ብዬ አስባለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ የዩቲዩብ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ደህና ነኝ። እሺ ዛሬ ቃል በገባው መሰረት በአራተኛው የልብስ ማሽን ቀሳ ለመጥቻለሁ ማለት ነው። እስኪ ዛሬ ደግሞ በዚህ አይነት ማሽን መጥቻለሁ ማለት ነው። ኢንሻአላህ እያንዳንዱን ነገር ዘርዘር አድርጌ ለማሳየት እሞክራለሁ በቻልኩት አቅም ማለት ነው ውዶቼ። ይህ አይነት የልብስ ማሽን እንደምታዩት እስኪ እዚህ ጋር እንደምታዩት ልብስ የምንጨምርበት እና ሳሙና እና የተለያዩ የልብስ ማጠቢያ የምንጠቀምባቸውን እንደዚህ በሩን በመክፈት ማለት ነው። እዚሁ ሳሙናውንም የተለያዩ የልብስ ማጠቢያ የምንጠቀማቸውን ኬሚካሎች እዚህ ውስጥ ነው የምንጨምረው ማለት ነው። ከዛ በኋላ ትንሽ ሳሙናውን ኬሚካሉን ካረግን በኋላ እንዘጋለን። እንደዚህ ከዘጋን በኋላ ምንድነው የምናደርገው? እዚህ ጋር የልብሱን የሚጠመዝዝበትን አቅም ነው እያሳየን ያለው የሚሽከረከረው ማለት ነው። ይሄ የልብሱን የሚሽከረከረውን በምን አይነት መልኩ ትፈልጋላችሁ ነው የሚለው። ሚድ አለ፣ በላይት አለ፣ ሄቪ አለ። በከባድ እንዲሽከረከርላችሁ ከፈልጋችሁ ሄቪ፣ ከዛ ደግሞ በጣም ከባድ ኤክስትራ ሄቪ አለ ማለት ነው። እናንተ የጨመራችሁት ልብስ በደንብ እንዲሽከረከርና በደንብ ጥምዝዝ እንዲል የምትፈልጉት የልብሱ አይነት ስለሚለያይ ማለት ነው። ከባድ ልብስና ወይም ደግሞ በጣም ብዙ ልብስ የጨመረ ከሆነ እነዚህ ሁለቱን እንጠቀማለን። እንዲሁም ደግሞ መካከለኛ ከሆነ እነዚህን፣ ዝቅተኛ ከሆነ በዚች እንጠቀማለን ማለት ነው። ይሄ የሽክርክሪቱን ነው እዚህ ጋር የሚያሳየን ማለት ነው። እዚህ ደግሞ ቀጣው ምንድነው የዋሽ ቴምፕሬቸሩን ነው። እዚህ ጋር ባለፈውም እንዳሳየኋችሁ ቀዝቃዛ ሙቅ ውሃና መካከለኛ ሙቅም ያልሆነ ቀዝቃዛም ያልሆነ ውሃ የምንጠቀምበት። አሁን ለምሳሌ የኔ ዋርም ላይ ነው ሙቀት ማለት ነው፣ ያልሞቀ ያልቀዘቀዘ ውሃ ላይ ነው ልብስ ሳጥብ የምጠቀመው ማለት ነው። እናንተ በቀዝቃዛ ውሃ ከፈለጋችሁ ቀዝቃዛ ውሃ አለ፣ በጣም ቀዝቃዛ ኮድ የሆነ በጣም ቀዝቃዛ ውሃ አለ። እዚህ ደግሞ ሙቅ ውሃ አለ ማለት ነው። እናንተ እችን ዞር እያደረጋችሁ እያሽከረከራችሁ በምትፈልጉበት መጠን ማድረግ ትችላላችሁ ማለት ነው። ይሄ የቴምፕሬቸሩ የዋሽ ቴምፕሬቸሩ ማለት ነው። ውሃውን በምትፈልጉት ቀዝቃዛ ሙቀትም። ወደዚህ ጋር ስንመጣ ምን አለ መሰላችሁ ጂንስ አለ። ይሄ ጂንስ ልብስ ለማጠብ የምንጠቀመው ነው ማለት ነው። እዚህ ደግሞ ኖርማል ማለት መደበኛ፣ በቃ መደበኛ ለሆነ ልብስ ማለት ነው።
እዚህ ጋር ደግሞ ምስል ደግሞ የዝም ብሎ ተራ ለሆነ ልብስ ማለት ነው። እዚህ ደግሞ ዲሌክት ይላል። እዚህ ጋር ዲሌክት ይላል ማለት ነው። ይሄ ደግሞ ስስ ስለሆኑ ልብሶች ስለሆኑ ወይም ቀላል ልብሶች አሉ አይደል? እነሱ ነው የምንጠቀማቸው ማለት ነው። ከዛ ሶክ አለ። ሶክ ደግሞ እንዲሁ ልብሱን ነክረን የምናወጣ ከሆነ ለመንከር ነው። ዝም ብሎ ልብሱን ለመንከር የምንፈልግ ከሆነ ሶክ የሚለውን እንጠቀማለን ማለት ነው። እቺ እንደዚህ በማሽከርከር ማለት ነው የምንጠቀመው። እንደዚህ በምንፈልግበት ላይ እንደዚህ እያዟዟር እንጠቀማለን ማለት ነው። ታች ላይ እንደምታዩት ደግሞ እዚህ ሪናይዝ ኤንድ ስፒን ይላል። እዚህ ጋር ደግሞ ሪናይዝ ሲል ውሃው ያለቀልቃል ማለት ነው። ልብሱን ስፒን ደግሞ ያሽከረክራል ማለት ነው። እዚህ ጋር ከፈለግን ለማለቅለቅና ለማሽከርከር ብቻ ከፈለግን እዚህ ጋር ዞር አድርገን ማድረግ እንችላለን ማለት ነው ውዶቼ። ሌላው በዚህ በኩል ስንመጣ ደግሞ ዲፕ ዋተር ዋሽ ይላል። ይሄ ጥልቅ ለሆነ እንትን ነው፣ የውሃ መጠኑን ነው የሚያሳየው። ይሄ ብዙ ውሃ ነው የሚሞላው እዚህ ጋር ያኔ ከባድ ወይም በጣም ትልቅ ልብስ ለማጠብ ከፈለጋችሁ እዚህ ጋር ውሃ በጣም ይሞላላችኋል ማለት ነው። ይሄ ዲፕ ኤንድ ዋተር ዋሽ በዚህ ማጠብ ትችላላችሁ። ብላኪ አይተም የሚለው ደግሞ ይሄ ደግሞ እንደዚሁ ትልልቅ ልብሶችን ወይም በጣም የቆሸሹ ወይም ደግሞ ትልልቅ ልብሶችን ለማጠብ ነው የሚጠቅመን ይሄ። እዚህ ጋር ደግሞ ሄቪ ዋሽ ይላል። ይሄም እንደዚሁ በጣም ከባድ ትጥበት የሚያስፈልገው ልብስ ካለ ለምሳሌ እንደ ብርድ ልብስ ዋሽ የሚለውን እንጠቀማለን ማለት ነው። ከበድ ያለ ትጥበት የሚያስፈልጋቸው ማለት ነው። ከዛ ደግሞ ኩክሊ ዋሽ ማለት ደግሞ ኩክሊ ዋሽ ያው ቶሎ አጥቦ ለማውጣት ነው። ኩክሊ ዋሽ ቶሎ በፍጥነት የዝም ብለን በጣም ያልቆሸሹ ልብሶችን ከፈለግን ማለት ነው ኩክሊ ዋሽ ላይ እናደርገዋለን ማለት ነው። ከዛ ታች ላይ እንደምታዩት ድሬን ኤንድ ስፒን ይላል። ይሄ ደግሞ ምንድነው ውሃውን ያፈሳል፣ ከዛ ስፒን ያደርጋል ማለት ነው፣ ያሽከረክርልናል ማለት ነው። ይሄ ማለት ድሬን ኤንድ ስፒን ማለት ማፍሰስና ማሽከርከር እንደ ማለት ነው። እዚህ ከለርስ ይላል። ለከለር ልብሶችም አለላችሁ ታች ላይ ማለት ነው። ይሄ በዚህ መልኩ እንደዚህ እያንቀሳቀስን በምንፈልገው አይነት መጠን እያደረግን እናጥባለን። ለምሳሌ አሁን እኔ ኖርማል ልብስ ሳጥብ እዚህ ጋር ኖርማል ላይ ያደርገዋለሁ ማለት ነው። እንደዚህ ጂንሶች ልብሶች ምናምን ሳጥብ ደግሞ እዚህ ጂንስ ላይ የሚለው አደርጋለሁ ማለት ነው። በጣም ውሃ የሚያስፈልጋቸው ልብሶች ካሉ ደግሞ እዚህ ጋር ያጥባለሁ ማለት ነው። ብላኪ የሚለው ላይም ግዙፍ ተለቅ ያሉ ከሆኑ እዚህ ጋር እጠቀማለሁ። ይሄ በደረጃ ይሄዳል። ከዚህ ደግሞ በጣም ከበድ ያለ ከሆነ ሄቪ እያረኩኝ እሄዳለሁ ማለት ነው። እዚህ ደግሞ ኩክሊ ዋሽ እንዳልኳችሁ በፍጥነት ያኔ ኩክሊ ማለት በፍጥነት የሚታጠብ ልብስ ማለት ነው። ብዙ ያልቆሸሸ በቶሎ ማጠብ ከፈለጋችሁ ማለት ነው ኩክሊ ላይ ታረጉታላችሁ ማለት ነው። እዚህ ጋር ኩክሊ የምትለው ላይ ማለት ነው። እንግዲህ ያው እንደርፈጠባችሁ ቀስ ብላችሁ ሁሉት ማለት ነው እየደጋገሙ እንደገና መልሰን ለማለቅለቅ ተፈለግን ይሄንን ለኤክስትራ ሪናይዝ የሚለው ማለት ነው። መልሰን ማለቅለቅ የሚያስፈልጋቸው ልብሶች ካሉ የስ የሚለው ላይ ዞር አድርጋችሁ የስ የሚለው ላይ ታረጉታላችሁ ማለት ነው። ካልፈለጋችሁ በቂ ነው ብላችሁ ካሰባችሁ ደግሞ ኖ የሚለው ላይ ነው። እኔ ያን ስለማልጠቀመው ኖ ላይ ነው ያረኩት ማለት ነው። እዚህ ጋር ደግሞ ፕሮሶክ የሚላል። እዚህ ደግሞ ልብሳችሁ በጣም የቆሸሸ ሆኖ ዘፍዝፎ እንዲያቆይላችሁ ከፈለጋችሁ ማለት ነው የስ ላይ ታረጉታላችሁ ማለት ነው። እንደዞር በማድረግ ማለት ነው። ልብሱን መዘፍዘፍ የማያስፈልገውና ያልቆሸሸ ከሆነ ደግሞ ኖ የሚለው ላይ ታረጉታላችሁ ማለት ነው። አሁን እኔ ይሄን ነጫጭ ልብሶች ወንዶቹን ይሄ ቶብ የሚባለውና ይሄን ነጫጭ ልብሶች ከውስጥ የሚለብሱትን ማለት ነው ልጆቹ በጣም ስለሚያቆሽሹት እዚህ ጋር ሶክ ማነው ፕሮሶክ የሚለው ላይ የስ ስለዋለው በደንብ ይዘፈዝፈውና ከዛ ማጠብ ይጀምራል በራሱ ጊዜ ማለት ነው። አውቶማቲክ ስለሆነ በቃ ከዚህኛው አንዴ ካስተካከል ደግሞ መዘፍዘፍ የሚያስፈልጋቸው ልብሶች ካሉ ደግሞ መልሼ ዞር አድርጌ ሳጠብ ነው የሚለውን አረጋለሁ ማለት ነው። ውዶቼ እንደገባችሁ ተስፋ አረጋለሁ ማለት ነው። በዚህ መልኩ ነው ይሄ የኔ የምጠቀምበት የልብስ ማሽን ማለት ነው። ያልገባችሁና ከፈጠንኩባችሁ እንግዲህ እየደጋገምኩ በቻልኩት አቅም እየነገርኳችሁ ነው ማለት ነው። ይህንን ካስተካከላችሁ በኋላ እዚህ ጋር መታችሁ ስታርት ነው የምትሉት ማለት ነው። ስታርት
ስታርት ኤንድ ስቶፕ አለ እዛ እንደምታዩት ማለት ነው። ይሄንን ጠቅ በማድረግ ስታርት ስትሉት ማሽኑ ይነሳል ማለት ነው ውዶቼ። እና እዚህ ጋር እንዲያልኳችሁ እነዚህ ሴንሲንግ የሚለው እዚህ ጋር ውሃ ይሞላል። ውሃ እየሞላ ከሆነ እዚች ጋር ምልክት ያሳየናል። አረንጓዴ ከለር ያሳያል ማለት ነው። ይሄን ውሃው ሞልቶ ሲጨርስ ደግሞ ወደ ዋሽ ወደ ማጠቡ ይሄዳል ማለት ነው። እዚች ላይም ምልክት ያሳየናል ማለት ነው። ይበራል በሚያጥብበት ሰዓት ማለት ነው። ከዛ ሬናይዝ ማለት ደግሞ እዚህ ጋር ያለቀልቃል ማለት ነው። ልብሱን ያለቀልቃል ማለት ነው። እዚህ ጋር ከዛ ስፒን አለ። ስፒን ማለት ማሽከርከር ማለት ነው። እንግዲህ ታጥቦ ሲጨርስ መጨረሻ ላይ ያሽከረክረዋል ማለት ነው። ከዛ ሲጨርስ ምንድነው ደን ይላል እዚህ ላይ ማለት ነው። እዚህ ላይ አረንጓዴዋ ትበራለች ማለት ነው። ልብሱ አጥቦ ሲጨርስ ማለት ነው። ይሄ ሉክድ የሚለው ያው ልብሱ የቀሳለው ሲቆልፋል በሚያጥብበት ሰዓት ውሃ ከሞላ በኋላ እዚህ ጋር ዋሽ ሲጀምር ሪናይዝ ማነው ዋሽ ላይ ሲጀምር እዚህ ጋር መጥቶ ቁልፍ ይቆልፋል፣ ቀይ ያበራል ማለት ነው። እና ለዝሮ እናንተ አሁን ይሄን ካስተካከላችሁ በኋላ ይሄንን የምትነካኩት ነገር የለም። እዚህ ጋር ስታርት ስትሉት በራሱ በፕሮግራሙ ይሄዳል ማለት ነው። ስቴፕ በስቴፕ ለራሱ ከሴንሲንግ ከውሃ መሙላት ወደ ማጠብ፣ ከማጠብ ደግሞ ወደ ማለቅለቅ ይመጣል። ከማለቅለቅ ደግሞ ወደ ስፒን ወደ ማሽከርከር ማለት ነው። ከዛ በራሱ ጊዜ ደን ይላል ማለት ነው። ይጨርሳል ማለት ነው። እናንተ ምልክቱን እዚህ ላይ ስታዩ እዚህ ላይ አረንጓዴው ደን ብሎ እንትን ሲል ልብሳችሁን ከፍታችሁ በሩን ከፍታችሁ ታወጣላችሁ ማለት ነው ውዶቼ። ይሄን መስራት ያርገባችሁ ካለ ያው እንዳልኳችሁ ኮሜንት ላይ ጽፉልኛላችሁ ማለት ነው። ሌላው ሶስተኛውና አራተኛው የልብስ ማጣረቂያ አይነት ነው። ይሄኛው የልብስ ማጣረቂያ ነው። እዚህ ጋር አጥበን ከጨረስን በኋላ ማጣረቅ የምንፈልጋቸው ልብሶችን እናጣርቃለን ማለት ነው። ይሄ እንዳልኳችሁ ባለፈውም እንዳሳየዋችሁ ደቂቃ የምንሰጥበት ነው። ይሄ እንግዲህ 50 60 ከ70 ከመጨረሻው ሄቪ ዲራ ያለ እዚህ ጋር ከዚህ ጀምሮ ወደታች እያለ እስከ መጨረሻው ድረስ እንትን ይላል ማለት ነው ውዶች። እናንተ በምትፈልጉት ደቂቃ ብቻ መስጠት ነው የሚያስፈልጋችሁ። አይታችሁ ካልደረቀ መልሳችሁ ደቂቃ ሰጣችሁ ማድረግ ትችላላችሁ ማለት ነው። እዚህ ጋር ሌላኛው ቴምፕሬቸሩን ነው የሚያሳያችሁ። በምን አይነት ቴምፕሬቸር ነው ልብሱን ማጣረቅ የምትፈልጉት ነው። ኤክስትራ ሎው ነው 20 አለ። በከፍተኛ ከሆነ ሃይ ላይ የሚለው እንደዚህ ዞር ታረጉታላችሁ። በሚዲየም ላይ ሚዲየም ከሆነ ደግሞ እዚህ መካከለኛ ከሆነ ሚዲየም ላይ እንደዚህ ዞር አድርጋችሁ ታረጋላችሁ። ሎ በዝቅተኛ ሙቀት ነው ካላችሁ ዝቅተኛ ሙቀት የሚያስፈልገው ልብስ ከሆነ ሎ ላይ አድርጋችሁ ማጣረቅ ትችላላችሁ። እኔ አሁን የምጠቀመው አብዛኛውን ጊዜ ሚዲየም ላይ ነው ማለት ነው። ሚዲየም ላይ ነው። ሃይ ላይ የምንጠቀማቸው ልብሶች አሉ። በጣም የማይደርቁ ልብሶች ከሆኑ ሃይ ላይ ይጠቀማለሁ። ቴምፕሬቸሩን ሙቀቱን ጨምራለሁ ማለት ነው። ሌላ ኦን እና ኦፍ አለው። መጀመሪያ ኦን ላይ ታረጉታላችሁ ማለት ነው። ኦን ላይ ዝግጁ ታረጉታላችሁ ማለት ነው። ከዛ በኋላ ምንድነው የሚጠበቅባችሁ? ስታርት የምታረጉት ጠቅ ስታረጉት ይሄንን ስታረጉት እንደዚህ ይሰራል ማለት ነው። ሳትፈልጉ ደግሞ ስቀር እንደዚህ ኦፍ ታረጉታላችሁ ማለት ነው ውዶቼ። እና በዚህ መሰረት የልብስ ማጣረቂያ ማሽን ነው ይሄ ልብሶቼ። በዚህ በኩልም እንደዚህ እንደምታዋቸው አለ። እዚህ ኮልዳውን የሚላለ ሌስ ድራይ የሚላለ ዲሌክት ምናምን የሚላለ ማለት ነው። በሱሱ ማጣረቅ ተፈለጋችሁ ለምሳሌ ሌፍለስ ድራይ ወይም ደግሞ ዝቅተኛ ከፈለጋችሁ ዝቅ ባለ የሙቀት ከፈለጋችሁ ማለት ነው። እንደገና ኖርማል ድራይ ከፈለጋችሁ መደበኛ ማድረቅ ከፈለጋችሁ ማለት ነው። ከዛ ሞር ደግሞ የበለጠ ለማድረቅ ከፈለጋችሁ እዚህ ጋር ተጠቀማላችሁ። ሞር ድራይ አለ። እዚህ ጋር ጂንስ የሚል አለ። ጂንስ እንደምታዩት ጂንስ ልብሶች ጋር እዚህ ጋር አዙራችሁ ማዳረቅ ትችላላችሁ ማለት ነው። እንደምታዩ በዚህ በኩልም አሉ። በዛ በኩል ደቂቃ ብቻ ነው የምትሰጡት፣ ግን የእንትን በምትፈልጉት አይነት ደግሞ በዚህ በኩል ዞር አድርጋችሁ መጠቀም ትችላላችሁ ማለት ነው። ውዶቼ እንደገባችሁ ተስፋ አረጋለሁ ማለት ነው። አሁን ደግሜ የምጠይቃችሁ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ ማለት ነው። አሰላሙ አለይኩም። እንግዲህ እዚህ ላይ ጨርሻለሁ ውዶቼ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።